አሁን ደግሞ በዝርዝር ወደምናያቸው ዜናዎች ተሻገርን። በድጋሚ አብራችሁን ቆዩ። የሴቶች አመራርነትና ውሳኔ ሰጪነት ሚና በማላቅ በሁሉም ዘርፎች ተጠቃሚነታቸውን ለማረጋገጥ የተጀመሩ ስራዎችን አጠናክሮ ማስቀጠል ይገባል አሉ የጤና ሚኒስትር ዴኤታ ሳህሬላ አብዱላ። በክልሉ የእናቶችና ህጻናትን ሞት በመቀነስ ጤናማና አምራች ሴቶችን መፍጠር መቻሉን የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳዮች ቢሮ ኃላፊ ወይዘሮ ካሰች ኤልያስ ጠቁመዋል። የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ዓለም አቀፍ ሴቶች ቀን አስመልክቶ ከዲላ ዩኒቨርሲቲ ሴት ምሁራንና ከሌሎች ባለድርሻ አካላት ጋር የምክክር መድረክ አካሂዷል። ለታረቀኝ ተስፋይ ዘገባ ውብሸት ጳውሎስ። በዓለም አቀፍ ደረጃ ለ115ኛ ጊዜ በአገራችን ደግሞ ለ50ኛ ጊዜ የተከበረው የሴቶች ቀን ወይንም ማርች 8 በማስመልከት ከዲላ ዩኒቨርሲቲ ሴት ምሁራንና ከሌሎች ባለድርሻ አካላት ጋር የምክክር መድረክ ተካሂዷል። በመድረኩ ሴቶች በተሳተፉባቸው ዘርፎች ስኬታማ እንዲሆኑ መንግስት አስፈላጊውን ድጋፍ በማድረግ ተሳትፏቸውንና ተጠቃሚነታቸውንም ማረጋገጡ ተመላክቷል። ከዚህ ቀደም በነበሩ ስርዓቶች ሴቶች የትምህርት ዕድላቸውንም ጭምር ተነፍገው የቆዩበት ጊዜ አልፎ አሁን ላይ ከወንዶች እኩል ሴት ምሁራንን ማፍራት መቻሉን ፍራው ተጠቅሷል። አንዲት ሴት ምሁር ወደ እውቀት ማማ ስትወጣ እሷን ተከትለው ለሚመጡ በሺዎች የሚቆጠሩ ወጣት ሴቶች ብርሃንና ተስፋ ትሆናለች። ይህ ተምሳሌት ደግሞ ማህበረሰቡ ስለ ሴቶች ያለውን የተዛባ አመለካከት በመቀየር ፍትሃዊነትን የሰፈነበት ማህበረሰብ እንዲገነባ በማድረግ ረገድ ትልቁን ድርሻ ይዛል። በታሪክ ውስጥ ሴቶች ወደ ትምህርት ገበታና ወደ ምርምር አዳራሾች እንዳይገቡ በማህበራዊና በኢኮኖሚያዊ ጫናዎች ተከልክለው በነበረበት ዘመን ያንን አጥር ሰብረው ለዛሬው ማንነታችን መሰረት የጣሉ የእናቶችና የጽናትን ፍሬ የምታዩበት ዕለት በመሆኑ ነው። የደቡብ አካባቢ ተወላጅ የሆኑት ዶክተር ቦጋለች ገብሬን ማንሳት እንችላለን ማለት ነው። ኔትወርክ ኢንተርኔት ማብራት በሌለበት ጊዜ እንኳን በጣም በጥሶ የወጡ ሴቶች ዛሬ ላይ ከፍተኛ ሪሰርቸሮች በስም ልጠቅስ ይችላሉ። ከዚህ ከዲላ ዩኒቨርሲቲ የወጡ በጣም ብዙ ሞዴል የሆኑ ሴቶች አሉ። ከዚህ በላይ መስራት አለብን የሚል ቁጭት ለመፍጠር ነው አንዱ ትልቁ ዓላማ። ስለዚህ እስካሁን እስከዚህ መተናል። ይሄን አሁን የምርምር ካውንስል አይነት የተቋቋመውን በአጭር ጊዜ ነው ያቋቋማችሁት። ይሄን አጠናክረን መቀጠል አለብን የሚለውን ነገር በደንብ መውሰድ ያስፈልጋል። የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ በክልሉ ሴቶችን በኢኮኖሚ ማህበራዊና ፖለቲካዊ ጉዳዮች ተጠቃሚነታቸውንና ተሳትፏቸውን ለማረጋገጥ በተሰራው ስራ የተሻለ ውጤት ማምጣቱን በመጠቆም ነገር ግን በቀጣይም ትኩረት የሚሹ ጉዳዮች እንዳሉም አመላክተዋል። በተለያዩ ሁኔታ የክልል መንግስት የሴቶች ማህበራዊ ጉዳይ ቢሮ ሴቶች ይበጀናል በሚሉ አደረጃጀቶች እንዲደራጁ ምቹ ሁኔታ በመፍጠር ከ41 ሺህ በላይ የሴት የልማት ህብረቶች ከ1.3 ሚሊዮን በላይ አባላት በተሳተፉበት በትምህርት፣ በጤና፣ በጎጂ ልማዳዊ ድርጊቶች መካከል በዘላቂነት በማስወገድ ዙሪያም አመርቂ ውጤቶችን እያስመዘገቡ ይገኛሉ። የምሁራን ሚና የላቀ ስለሆነ የዜጎቻችንን የጾታ ውግንነቱን አስተዋጽኦአችሁን በማበርከት እንድትወጡ መልእክቴን እያስተላለፍ በየዓመቱ የሴቶችን ቀን ከማክበር ባሻገር ኢኮኖሚያዊ ተጠቃሚነታቸውና ውሳኔ ሰጭነት ሚናቸው እንዲጎለብት ሊሰራ ይገባል ያሉት የተለያዩ የመንግስት ስራ አመራሮች ይህንን ለማረጋገጥ መንግስትና ሌሎች ባለድርሻዎችም በጋራ ሊሰሩ እንደሚገባም አስረድቷል። በርካታ በከፍተኛ ትምህርት ተቋሞቻችን ውስጥ አሁን እንደ ድሮ አይደለም። በርካታ ሴቶች እየገቡ ነው። እነዚህ ሴቶች አሪያዎች፣ ሞዴሎች ያስፈልጓቸዋል። ወደ ላይ የሚያዩት ሰው ያስፈልጋቸዋል። ስለዚህ የሚያዩዋቸው ሴቶች መምህራኖችና ተመራማሪዎች ብቻ መሆን አይለባቸው፣ መሪዎችንም ማየት አለባቸውና ዩኒቨርሲቲያችን እዚህ ላይ ትልቅ የቤት ስራ አለበት ብዬ አምናለሁ። የተለያየ አገራችን ክፍል ኃላፊነት ወስደው እየሰሩ ያሉት ከፊት ሆኖ ተጽዕኖ በመፈጠር መልክ አገራችን ወደ ብልጽግና ለመውሰድ እያደረጉት ያለው አስተዋጽኦ እጅግ ላቅ ያለ ስለሆነ ቅድሚያ መንግስት ይህንን እውቅና ሰጥቶ በዚህ መንገድ እያሳተፈ እየመጣ ላለውና እያደገ ላለው ተሳትፎና እያደገ ላለ ተጽዕኖአቸው 65 ዲፓርትመንቶች አሉ። የትኛው ዲፓርትመንት ነው የሴት ዲፓርትመንት ሄድ ያለው? አንድ የሴት ዲፓርትመንት ሄድ የለን። በመሆኑም እነኚህን ጥያቄዎች ራሳችንን ልንጠይቅ ይገባል። ዲኖችስ ስንት ዲኖች አሉ? ስንት ባሉን ኮሌጆች ወይንም በሌሎች ዳይሬክቶሬቶች ውስጥ ያሉን የሴት ኃላፊዎች ወይንም አመራሮች ብዛት ምን ያህል ነው ብለን ቆም ብለን መጠየቅ አለብን። በአጠቃላይ በከፍተኛ ትምህርት ተቋማት ውስጥ ስለ ሴት ምሁራን ያለው አመለካከት በደንብ መፈተሽ ያስፈልጋል። የሴቶችን ጫናና ማህበራዊ መስተጋብር የሚያውኩ ጎጂ ልማዳዊ ድርጊቶችንና ሴቶች ላይ የሚደርሱ ጥቃቶችንም ለመከላከል ሁሉም ዜጎች በጋራ ሊሰሩ እንደሚገባም አስተያየት ሰጪዎቹ ተናግረዋል። 10-15 ፐብሊኬሽን ያላቸው ብዙ ሪሰርቾችን
ለምሳሌ በእኛ ከጤናው 15 ፐብሊኬሽን ያለው አለ፣ ግን ኤምኤ ነው ወይም ኤምኤስሲ ነው። ለዛ እሱ ነገር እንዴት ታይቶ ነው? መበረታታትስ የለብንም ወይ? ተገለልን ከብዙ ፖዚሽኖች ተገለናል እያለን እርስ በርስ ደግሞ ሴቶች ሆነን እያለን ዲስክሪሚኔሽኑ እንዴት ኖረ? ለሶሻል ሶሳይቲውን ወርዳችሁ ልታዩ ይገባል። ለምሳሌ እንደ ቤተሰብ ሴትን ልጅ ሼፕ የሚያደርገው አንድ አፌክት የሚያደርጋት ቤተሰብ ነው። ከዛ ኢንቫይሮንመንት አለ፣ ከዛ ትምህርት ቤት አለ። ስለዚህ ያ ቤተሰብ ለሴቶች ምን ያህል ትኩረት ሰጥቷል? ለምሳሌ ትላልቅ ወላጆቻችሁን ጠርታችሁ እንዴት ነው ሴት ልጃችሁን ትሪት የምታደርጉት፣ እንዴት ነው እንደዚህ የሚባሉ ስልጠናዎች ቢሰጡ። ፊት የወጡ አመራሮች ቢሮ ውስጥ የሆነ በተደረገላቸው ነገር ነው ፊት የወጡ ሲባል ሞራል ተነክቷል። ስለ እውነት ነው የምለው። ሰርቼ በስራ ነው ፊት የወጣሁት። እኛ ራሳችን አመለካከታችንን ልናጸዳ ይገባል። ከፊት ያሉ ሚኒስተሮቻችንስ ሌሎችስ እውነት ፊት የወጣ ነውና አመራር የሆነ በሌላ ነው? እኛ ራሳችንን ልናጠራ ይገባል ቀድመን ማለት ነው። ራሳችን ለራሳችን እኮ እየቆምን አይደለም። ዓለም አቀፍ የሴቶች ቀን ከማክበር መርሃ ግብር በተጓዳኝ በተለያዩ ገቢ ማመንጫ ዘርፎችም ሞዴል የሆኑ ሴቶች የስራ እንቅስቃሴያቸውም መስክ ምልከታ ላይ ታይቷል። ሴቶችን ከስነ ልቦናዊና አካላዊ ጥቃት ለመከላከል የሚያስችሉ ህጎችና ደንቦች በተገቢው እንዲተገበሩ የዘርፉ ባለሙያዎች የድርሻቸውን እንዲወጡ የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ ኃላፊ ወይዘሮ እቴነሽ ኤልያስ አስገነዘቡ። ሴቶች ከጥገኝነት ተላቀው በኢኮኖሚ ራሳቸውን እንዲችሉ የተለያዩ የገቢ ማመንጫ ዘርፎችን ማበጀት እንደሚገባም ተመላክቷል። የዓለም አቀፍ የሴቶች ቀን ማርች 8 በወላይታ ሶዶ ከተማ ተከብሯል። ትዝታ ታከለ ተጨማሪ አላት። ባለፉት ዘመናት ሰብአዊና ዴሞክራሲያዊ መብቶችን የማስከበር እድል ሳያገኙ የቆዩ ሴቶች የማህበረሰቡን ጫንቃ በጉያቸው ተሸክመው አቅማቸውን የማሳየት እድል ተነፍገው ቆይተዋል። ያ ታሪክ አልፎ ሴቶችን ለማብቃት በተሰሩ ስራዎች ለእኩልነትና ለፍትህ በተከፈለ መስዋዕትነት ይህንን ችግር በዘላቂነት ለመፍታት በርካታ ስራዎች ሲከናወኑ ቆይተዋል። ብዙ ሴቶች አሉ እንደዚህ አይነት መንግስት ድጋፍ የሚያደርገውን ተቋሙ ድጋፍ የሚያደርገውን የማያውቁ በርካታ በገጠር አካባቢ ያሉ ሴቶች በተለያዩ ማህበራዊ ሚዲያ ላይ ይሄንን አይተው ጥሶ ይወጣሉ የሚል ይሄ ደግሞ እንደኛ ከተማ ሲደረግ የነበረው የሴቶች ባል አከባበር ለሌሎች አርያና አስተማሪ ነው ብዬ ነው ማስበው። ሴቷ በዚህ በማህበራዊ በፖለቲካውና በኢኮኖሚው እኩል ተሳታፊ እንድትሆን መብቷ የተከበረበት ቀን፣ ነጻነቷ የተከበረበት ቀን ስለሆነ ሴቶች እንግዲህ በየትኛውም ዘርፍ ቢሰማሩ ውጤታማ እንደሚሆኑ ያበሰረበት ቀን ስለሆነ በጣም ጥሩ ቀን ነው ብዬ ነው ማስበው። ማርች 8 ስናከብር ደግሞ የተቸገሩ እናቶች አሉ፣ ወገን ያጡ ጧሪ የሌላቸው እናቶች አሉ። ድሃ የሆኑ ሴቶችን መርዳት ማሰብ አንዳችን ለአንዳችን ወገን መሆን የሚባለው ነገር ያው ዛሬ በዚህ በመድረክም በጎ ስራዎች እየተበራከቱ መጥተዋል። አሁንም ቢሆን መቅረፍ ባልተቻሉ ጎጂ ልማዳዊ ድርጊቶች ምክንያት አካላዊና ስነ ልቦናዊ ጫናዎች የሚደርስባቸው ሴቶች መኖራቸውን በየጊዜው በሚፈጸሙ የወንጀል ድርጊቶች ማስተዋል ይቻላል። ይህንን ለመቅረፍ በየዘርፉ መከናወን ያለባቸውን ስራዎች በትኩረት መስራት እንደሚገባ ይታመናል። ተጎርቶም በህብረተሰቡ የሚሰጠን ጥቆማ መሰረት በመጀመሪያ ጸጥታ መዋቅሩ ነው የሚደርሰው። ሴት ህፃን ልጅ ተደፍራ ትመጣለች፣ ወልዶ ይጣላል። የተለያዩ አሰቃቂ የሆኑ ግድያዎች ይፈጸማሉ እንደኛ ከተማ ሶዶ ከተማ ላይ። ነገር ግን እንደዚህ አይነት ጥቃት በሴቶች በህፃናት ላይ እንደ ሶዶ ከተማ ሲደርስ ከባለድርሻ አካላት ጋር ጥሩ ቅንጅታዊ አሰራር አለ እንደ ሶዶ ከተማ። እኛም ተክተን ሴት በመሆናችን መጠን ባለንበት ተቋም ውስጥ የተሻለ ስም እንድንጠራ፣ ሴት ተሸናፊ መሆን የለባትን፣ ማሸነፍ እንችላለን፣ የትኛውንም ስራ ሰርተን ማሳየት እንችላለን በሚል በወኔ በሞራል እየሰራን ያለን። እኛ ጋር እኛ የምናስተምራቸው ብዙ ሴት ተማሪዎች በእጃችን አሉ። እነዛ ሴቶች ደግሞ በነጻነት መማር አለባቸው። ምንም አይነት ጥቃት ሳይደርስባቸው
ደህንነታቸው ተጠብቀው ተምረው ወጥተው ለአገርም ለማህበረሰቡም የሚጠቅሙ ዜጎች እንዲሆኑ እንደ ትምህርት ቤት ብዙ በሴቶች ላይ የምንሰራቸው ስራዎች አሉ። በአመራር ሰጪነት ግንባር ቀደም ሆነው የወጡ ሴቶችን ተምሳሌት በማድረግ የሴቶች ቀን ሲከበር ለፍትሃዊ ተጠቃሚነታቸውና እኩልነት ተደጋግፎ መስራት፣ የሴቶችን ጥቃት የማይሸከም ማህበረሰብ በመፍጠር ለሁሉም ምቹ መኖሪያ አካባቢን እውን ማድረግ እንደሚገባ የወላይታ ሶዶ ከተማ ሴቶችና ማህበራዊ መምሪያ ኃላፊ ወይዘሮ ቴንሽ ኤልያስ አጽንኦት ሰጥተዋል። ሴት ህጻናትና ተማሪዎች እንዲሁም በስራ ላይ የተሰማሩ ሴቶች በየትኛውም ስፍራና ሁኔታ ከሚደርስባቸው ስነ ልቦናዊና አካላዊ ጥቃት ተጠብቀው ደህንነታቸው ተረጋግጠው እንዲኖሩ የማንኛውም ሰው ኃላፊነት ነው። ሴቶች በዓለም ደረጃ በብርቱ ትግልና መስዋዕትነት የተጎናጸፉትን የዛሬውን ብርሃንና ፀሐይ በአንድነት ለማጽናት በሚማሩበት፣ በሚሰሩበት እና በህብረት በሚገኙበት ሁሉ አጽንኦት ሰጥተው ሊንቀሳቀሱ ይገባል። የወላይታ ሶዶ ከተማ የህዝብ ምክር ቤት አፈ ጉባኤ ወይዘሮ አልማዝ ባንጫ በኢኮኖሚ ራሳቸውን ከመቻል አልፎ ለሌሎች አቅም የሚሆኑ ሴቶችን በማፍራት ከጥገኝነት ማላቀቅ ተቀዳሚ ተግባር ሊሆን ይገባል ብለዋል። ሴት ምሁር ናት፣ ሴት ሀገር ጠባቂ ናት፣ ሴት ደግሞ ዘር የምትተካ ናት፣ ሴት ደግሞ በኢኮኖሚ አገርን የምታጎለብት ናት፣ ሰርታ የምታተርፍ ነግዳ የምታተርፍ ብርቱ መሆኗን ሴቶች እኛ ካልተሳተፈን ካልበረታን አገራትን ልናበለጽግ አንችልም። ስለዚህ ከዚህ አኳያ የተሰጠንን ኃላፊነት እየተወጣን ቤተሰብንም ኃላፊነት እየተወጣን እንዲሁም ደግሞ የተሰጠንን ኃላፊነት ወተን ኢኮኖሚያችን እያዳበረን የወንድ እጅ ከምንጠብቅ ይልቅ ራሳችን ነግደን ሰርተን መለኞች ነንና በመላ በልጠን ተገኝተን አገራችን ወደ በለጸገች ወደ ከፍታ ለማድረስ የኛ ሚና ከፍተኛ መሆኑን በዚህ ለመግለጽ እወዳለሁ። በወላይታ ሶዶ ከተማዊ የሴቶች ቀን ማጠቃለያ መርሃ ግብር ለአቅመ ደካሞች ድጋፍ በማድረግና በዓሉን የሚመለከቱ የተለያዩ ኪነ ጥበባዊ መርሃ ግብሮችን በማቅረብ ተጠናቋል። በወላይታ ዞን ቦዲቲ ከተማ በተለያዩ ማህበራት ተደራጅተው ወደ አምራችነት የገቡ ሴቶች ራሳቸውን ተጠቃሚ ከማድረግ አልፎ ለበርካታ ሴቶች የስራ ዕድል መፍጠራቸውን አስታወቁ። ሴቶች ከስራ ጠባቂነት ተላቀው ስራ ፈጣሪ በመሆን ኢኮኖሚያዊ ማሻሻል እንዲያሳዩ በሁሉም መዋቅሮች የሴቶችን አደረጃጀት ማጠናከር እንደሚገባ ተገለጸ። ዓለም አቀፍ የሴቶች ቀን ማርች 8 በማስመልከት በቦዲቲ ከተማ በተለያዩ የስራ ዘርፎች ውጤታማ የሆኑ ሴቶች የስራ እንቅስቃሴ ተጎብኝቷል። ቅድስት ወንድሙ ተጨማሪ አላት። ዓለም አቀፍ የሴቶች ቀን ማርች 8ን በማስመልከት ሴት ምሁራንና ሌሎች ባለድርሻዎች በወላይታ ዞን ቦዲቲ ከተማ በተለያዩ ማህበራት ተደራጅተው በተሰማሩባቸው የስራ ዘርፎች ውጤታማ የሆኑ የሴቶችን የስራ እንቅስቃሴ ጎብኝተዋል። ከተጎበኙ ተቋማት መካከል ግሬስ የወተት ከብት እርባታ ማህበር ተጠቃሽ ሲሆን በ1.5 ሚሊዮን ብር መነሻ ካፒታል ወደ ስራ የገባው ማህበሩ አሁን ላይ በቀን እስከ 200 ሊትር ወተት በማምረት ለከተማዋና አጎራባች አካባቢዎች እያቀረበ ይገኛል። የተጀመረው የዛሬ 3 ዓመት በ2015 ጥር ወር ላይ ነው። 3 ዓመት ሆኖናል እና ከቤተሰብ በተገኘ ድጋፍ ወደ 1.5 ሚሊዮን ብር ቤተሰብ አመቻችቶልን ነው ስራ የጀመርነው። 5 ላሞች ነበሩ። ከዛም አሁን ላይ ወደ 32 የሚሆኑ ላሞች አሉ እና ካፒታላችንም አድጎ ወደ 8 ሚሊዮን ከዛ በላይ ደርሷል። ቋሚ የስራ ዕድል የተፈጠረላቸው ሰዎች ወደ 18 ይሆናሉ። በጊዜያዊነት ደግሞ 10 ከዛ በላይ የሚሆኑ ሰዎች የስራ ዕድል ተፈጥሮላቸዋል። በ10 ሺህ ብር መነሻ ካፒታል ወደ ስራ የገባው እቴቴ የእንጀራ መጋገሪያና ማከፋፈያ ማህበርም በአሁን ወቅት በከተማው ለሚገኘው ዩኒቨርሲቲና ለማህበረሰቡ ጥራት ያለው እንጀራ ከማቅረብ አልፎ ለበርካታ ሴቶችም የስራ ዕድልን ፈጥሯል። የማህበሩ ስም እቴቴ እንጀራ መጋገሪያና ማከፋፈል ስራ ማህበር ነው። የተቋቋመ በ2012 ዓ.ም ነው። ማህበሩ በአካባቢ ያለውን ችግር ለመፍታት በከተማችን ሆቴሎች አሉ። እንደገና ተፈላጊ እንጀራ ካለ ሁሉም ሰው እንጀራ ስለሚፈልግ ሰው ሳይበላ የሚያድር የለም። አስፈጭቶ መብላት ችግር ስላለ በቤተሰብ ፋክሬ ተደራጅተን ከ2013 ጀምሮ እስካሁን ስራ ላይ ነን ያለነው። ስራ ላይ ስንኖር መጀመሪያ የኛ ካፒታላችን 10 ሺህ ነበር። በእጃችን ያለችው 10 ሺህ ብር ይዘን ቤት ውስጥ ነበር ስራ ማህበሩ ተደራጅቶ መስራት ተጀመረው። መንግስት ባመቻቸው ሁናቴ ይሄንን መስሪያ ቦታ ሰጥቷል። እንጨት ላይ ስንሰራ በጣም ነበር የምንቸገረው። ያን ችግር ሁሉ ቀርፎ ይሄን ቦታ ሰጥቶ በሲሪፈስ ቆጣሪ እንደፈለግን የፈለግነው ምጣድ ተተክሎ
በአሁኑ ሰዓት ስራ ላይ እንገኛለን። ሴቶች ስራ ጠባቂ ሳይሆኑ ስራ ፈጣሪ በመሆን ኢኮኖሚያዊ መሻሻል እንዲያሳዩ በሁሉም መዋቅሮችና የሴቶች አደረጃጀቶች ማጠናከር እንደሚገባም ተገልጿል። በተለያዩ በማህበር ደረጃ ተደራጅተው በሴቶች እየተሰሩ ያሉ ስራዎች በተለይ ግብርና ላይ ያተኮሩና ውጤታማነታቸውንም ስናይ በቀጣይ እንደ ሀገር ያዝነውን ግብ ጤናማ ህብረተሰብ የመፍጠር የሌማት ትሩፋት ግብን ከማረጋገጥ አንጻር በተለይ የወተት ምርትና ምርታማነትን ለመጨመር እንደ ሀገር እየተሰራ ያለውን ስራ የሚደግፉ እንደዚሁም ደግሞ የበለጸገ ትውልድ ለመፍጠርና የምግብ ሉዓላዊነትን በማረጋገጥ ረገድ ትልቅ አሻራ ሊጥሉ የሚችሉ ስራዎች እየተሰሩ መሆኑን አይተናል ማለት ነው። ሴቶቻችን በኢኮኖሚ ራሳቸውን መቻል ልጆቻቸው ደግሞ ተምረው እስከ 2ኛ ዲግሪ ተምረው ግን ደግሞ እዚህ ስራ አስካጅ ሆነው ተቀጥረው መንግስት ቤት አልተቀጠርኩም ብሎ ስራን ከመጠበቅ ስራ ፈጥረው በዚህ ሁኔታ እየሰሩ ነው የሚገኘው። ይሄንን እንደ ክልላችን በሴቶቻችን ላይም ይሄ ጭላንጭል ነገር ነው የተጀመረ ነው። ሁሉም ሴቶች እንደዚህ በኢኮኖሚ አቅም ብንፈጥርላቸው ኢምፓወር ብናደርጋቸው የት በደረስን ሴቶቻችን ክልሉን ብሎም ሀገርን ከመለወጥ አንጻር ምን ያክል ይሄዳሉ የሚለውን የቤት ስራም የሚሰጥን ነገር አለ ማለት ነው። ሴቶች ማህበራዊና ኢኮኖሚያዊ ተሳትፏቸውን ከማሳደግ በተጓዳኝ በፖለቲካው ዘርፍም ውሳኔ ሰጭነት ሚናቸውን እንዲልቅ በመሪነት ቦታም ቁጥራቸው እያየለ መምጣቱም ተጠቅሷል። በዓሉን ስናከብር እለቱን ብቻ በማሰብ ሳይሆን አሁንም ድረስ በብዙ አካባቢዎች ሴቶች ላይ የሚደርሱ ጥቃቶች፣ የትምህርት እድል ማጣት እና በውሳኔ ሰጭነት ቦታዎች ላይ ዝቅተኛ ተሳትፎ፣ የማይከፈል የቤት ውስጥ ስራ ጫና፣ የማህፀን ጫፍ በር ካንሰር እና ሌሎች ጉዳዮች ሳንዘነጋ ልናከብር ይገባል።